እናቱ አቅሌስያ ትባላለች። ስምዖንና አቅሌስያ ለ30 ዓመታት ያህል መሃን ሆነው ልጅ ሳይኖራቸው ኖሩ። ዘወትር ወደ ቤተ ክርስቲያን እየገቡ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት እየቆሙ ጌታ ሆይ አንተን ደስ የሚያሰኝ ፈቃድህን የሚፈጽም ንጽሕናን የሚወድ ልጅ ስጠን ብለው ይጸልዩ ነበር። ከዕለታት በአንድ ቀን አቅሌስያ ይህንን ጸሎት በቤተ መቅደስ ቆማ ስትጸልይ ከስዕሉ እንዲህ የሚል ቃል ሰማች። ሥልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤልና ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ አኗኗሩ እንደ መጥምቁ ዮሐንስ ሕይወቱ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። ከስዕሉ ላይ የወጣው ድምፅ የኤሳውና የያዕቆብ እናት ርብቃ በማኅፀኗ ስለነበረው ጽንስ እግዚአብሔርን ልትጠይቅ እንደሄደች አቅሌስያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ብትሄድ እግዚአብሔር ክብሩ ከፍ ያለ ልጅ እንቺ ብሎ ሰጣት። መጋቢት 29 ቀን አቅሌስያ ጸነሰች። ታኅሳስ 29 ቀን በ8ኛው መቶ ክፍለ ዘመን ደምግባቱ ያማረ ወንድ ልጅ ወለደች። መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባላል አላት። የመንፈስ ቅዱስ ድንቅ ሥራ ነውና። በ1415 ዓመተ ምህረት መጋቢት 3 ቀን ዓርብ ታመመ። ለሞት የሚያበቃ ጽኑ ሕመም አገኘው። በቀዳሚ ሰንበት እያላበው በሕመም እንደተያዘ በጻማ በድካም እንደ ልማድም ለፍጥረት ሁሉ ወደ አምላኩ እየማለደ እየጸለየ ዋለ። ቅዳሜ ሲመሻሽ ሰውነቱ ደከመ፣ መናገር ተሳነው። ከታመመበት ቀን ጀምሮ እስከሚሞትበት ቀን ድረስ በትዕምርተ መስቀል አምሳል ማማተቡን አላቋረጠም። የሕመሙን ወሬ ሰምተው በረከት ለመቀበል የተሰበሰቡ አባቶች በላዩ ያረፈውን የእግዚአብሔርን ጸጋ፣ ከፊቱ የሚወጣውን ብርሃን፣ ቀይ መልኩን፣ ረጅም የራስ ጠጉሩን፣ እንደ ነጭ ሐር የሚሆን ጺሙን አይተው ተደነቁ። ቅዳሜ ለእሑድ አጥቢያ መጋቢት 5 ሌሊት 7 ሰዓት ሲሆን ከሰማይ የነጎድጓድ ድምፅ ተሰማ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መጣ። በጌታ መውረድ ምድር ራደች፣ ተራሮች ኮረብቶች ተናወጡ፣ ብርቱ ጩኸት ሆነ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወዳጄ ሰላም ላንተ ይሁን እያለ ፊት ለፊት አናገረው። የተጋድሎውን ዋጋ ዓለምን ጥሎ የመነነበትን ገንዘብን ሁሉ ጥሎ የተከተለ የሚያገኘውን ዋጋ ሰጠው። የማያልፍ የማይቋረጥ ቃል ኪዳን አደረገ። የጻድቃን መታሰቢያ ለዘላለም ይኖራል ተብሏልና ለዘላለም ስሙን እየጠሩ ምልጃውን የሚጠባበቁ የአባታችንን ጸሎት በእምነት የተቀበሉ ሁሉ ቃል ኪዳኑ እንዲደርሳቸው በምድር ከመረጠው ምድራዊ መልአክ ርዕሰ አበው ከሆነ ከአባታችን ጋር ቃል ኪዳንን አደረገ። ጌታችን ኢየሱስ ክርስቶስ ከአባታችን ጋር ቃል ኪዳን ሲገባ የአባታችን የእጅና የእግሩ ጣቶች እንደ ፋና በሩ፣ ከጠጉሩም ወተት ይፈስ ነበር። ከአፉም በረድ የሚመስል ነጭ ንብ ይወጣ ነበር። ወደ ሰማይ ይወጣል፣ እንደገናም ይወርዳል፣ ወደ አፉም ይመለሳል። ከአባታችን ከእጅና ከእግሩ የሚወጣው ከጠጉሩም የሚፈሰው ወተት የመላእክት ምሳሌ የሆነው ቅድስናው ነው። ከአፉ የሚወጣው ነጭ ንብ ቂም በቀል የሌለው ጸሎቱ ነው። የአባታችን ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ ሳማት፣ ደስታን ሞላት። ሥጋውን መላእክት ገነዙት። ሥርዓቱ ሁሉ ከተፈጸመ በኋላ መላእክት ሊቀብሩ ወሰዱት፣ በኢየሩሳሌም ቀበሩት።
በአባታችን የሥጋ ዕረፍት ቅዱሳን አባቶች ሁሉ አዘኑ።